ሰላም እንዴት ናችሁ? እንግዲህ ሁላችንም ያው እንደምናየው እና እንዳየነው አብርሽ ሄርሜላን ፍለጋ በየቤቱ ሰፈር፣ መንደር፣ ጎረቤት የቀረው ነገር የለም። ሄርሜላ በስተመጨረሻ ሆስፒታል ገብታለች ተብሏል። እውነት ይሆን ውሸት እስከ መጨረሻው በመከታተል ማሳወቃችሁ ነው የሚሆነው። ሄርሜላን ለሆስፒታል ያበቃት ነገር ምንድን ነው? ሄርሜላ እርጉዝ ነች። እንግዲህ እርጉዝና ከማን ነው? ከአብርሽ ነው። ይህ ነገር ከአብርሽ ደብቃ ነገሮችን በራሷ መንገድ ለማስኬድ ስትሯሯጥ እንግዲህ ታማ በሆስፒታል ትገኛለች። አብርሽ ደግሞ ጭራሽ ሩታ ቤት እነ ኤፋ ቤት እየፈለጋትኝ ይገኛል። ይሄ ነገር በጣም ስህተት ነው። አብርሽ በጣም ነው የተሸወደው። ሄርሜላን ድሮ ማመን አልነበረበትም። እንዴት ሄርሜላ ልታረግዝ ቻለች? የብዙዎቻችን ጥያቄ ነው። እና እንግዲህ ሩትም እንደምታውቁት ከዚህ በፊት ያው እርግዝና ላይ እንደሆነች ምናምን ሰምተናል። እና አሁን ደግሞ ሄርሜላ ስታረግዝ ይሄ ነገር ምንድን ነው? እርግዝና ነው ወይስ ኖርማሊ አሟት ነው የሚለውን አብረን የምናይ ነው የሚሆነው። እኔ በጣም ተጨንቄና አሳስቦኛል። እስኪ እናንተም የተሰማችሁን ምን ተሰማችሁ? በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልኝ። እውነት እኔ በጣም ደንግጫለሁ፣ ገርሞኛል። እንግዲህ ይህ ነገር ምን ለማለት ፈልጎ የሆነ አብርሽ በዚህ ልክ እንግዲህ ሄርሜላ ጋር ተመካክረው ነው ሩታን ለመረበሽ ይሄን ነገር የፈጠሩት። እኔ ምንም ሊገባኝ አልቻለም። እንግዲህ ሆስፒታል ምን ውጤቱ ምን እንደሚሆን የእውነት እርግዝና ነው ወይስ አይደለም፣ ወይም ታማ ነው? ምክንያቱም ሩታ ወርቅ ስትሰጠው በጣም ተናዳ ራሷን ስታ ምናምን የሚባል ነገር ሰምተናል። እና ምናልባት በዛ ነገር ተናዳ ሊሆን ይችላል። እስኪ መጨረሻውን ለማየት እንግዲህ ጓጉተናል ሁላችንም። ምን እንደሚፈጠር ሁሉንም በዝርዝር ይዤላችሁ ነው የምመጣው። እስከዛ አበረታቱኝ፣ ከጎን ሆኖ ወዳችኋለሁ። ስለምሰጡኝ ሀሳብ አስተያየት ውድድር ማድረጋችሁ በርቱልኝ። የሩት ቤተሰቦችም ሩትን በመደገፍ ሄርሜላን አብርሽን እንግዲህ ነገሮች ድብልቅ እያሉ ነው። ሩታን አትናገሩ፣ ሄርሜላን አትናገሩ፣ እንዲሁም ከአብርሽ ጎንን አብርሽ በቃ በውሳኔ በርታ። ሌሎችም ደግሞ አላችሁ ሩትና አብርሽ መለየት የሌለባችሁ ሰዎች ናችሁ ምናምን ወልዳችኋን ብዙ ነገር እያላችሁ ነበርና እውነት ነው። በርቱ።